በአሜሪካ የሚገኙ ስደተኞችንና ከኢሚግሬሽን ጋር የተያያዘ ጉዳይ ያላቸውን አመልካቾች የሚመለከት በአሜሪካ የዜግነትና የስደተኞች አገልግሎት ተግባራዊ መደረግ የጀመረውን ፖሊሲ በተመለከተ አንገብጋቢ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ መረጃው ለሌሎችም ቢያጋሩልን ምስጋናችን የላቀ ነው። በድጋሚ አብራችሁን ቆዩ። በአሜሪካ የኢሚግሬሽን ስርዓት ላይ የተደቀነው አዲስና አስደንጋጭ ለውጥ በስደተኞች በሕግ ባለሙያዎችና በፖሊሲ አውጪዎች ዘንድ ከፍተኛ ድንጋጤ ፈጥሯል። የአሜሪካ ዜግነትና ስደተኞች አገልግሎት ወይም ደግሞ USCIS በአሜሪካ ለመኖርና ለመስራት የሚፈልጉ ግለሰቦችን የሚመረምርበትንና የሚያጣራበትን ስርዓት በከፍተኛ ደረጃ አጠናክሯል። ይህ ከሚያዝያ ወር 2026 ጀምሮ ተግባራዊ መሆን የጀመረው የፖሊሲ ለውጥ ተራ የቴክኒክ ማሻሻያ ብቻ ሳይሆን የአሜሪካ የኢሚግሬሽን ስርዓት ታማኝነትን፣ ደህንነትንና ብቁነትን የሚመዝንበትን መንገድ ሙሉ በሙሉ የቀየረ መሰረታዊ ለውጥ ነው። ለሚሊዮኖች ስደተኞች ይህ የፖሊሲ ጉዳይ ብቻ አይደለም። ስለ ወደፊት ሕይወታቸው፣ ስለ ቤተሰባቸው፣ ስለ ስራቸውና በአሜሪካ ስላላቸው መኖሪያ የሚወስን ጉዳይ ነው። አዲሱን የአሰራር ለውጥ ለመረዳት በቅድሚያ ምርመራና ማጣራት የሚሉ ነገሮች ማለት ምን ማለት እንደሆኑ መረዳት ያስፈልጋል። በቀላል አነጋገር ምርመራ ወይም ስክሪኒንግ ማለት የአንድን አመልካች ማንነት፣ የኋላ ታሪክና ብቁነት የማረጋገጥ ሂደት ነው። ማጣራት ደግሞ ጠለቅ ያለ ሲሆን የወንጀል ድርጊቶችን፣ ማጭበርበሮችን፣ የብሔራዊ ደህንነት ስጋቶችንና የባህሪ ሁኔታዎችን መተንተንን ያካትታል። አሁን ባለው አዲስ ፖሊሲ ሁለቱም ሂደቶች በከፍተኛ ሁኔታ እንዲጠናከሩ ተደርገዋል። የአሜሪካ ዜግነትና ስደተኞች አገልግሎት በፌዴራል ምርመራ ቢሮ ወይም ደግሞ FBI በሚደገፉ የላቁ የመረጃ ቋቶች የታገዘ አዲስ የባዮሜትሪክ ማረጋገጫ ስርዓት አስተዋውቋል። ለመሆኑ ይህ ስርዓት ከተለመደው የጣት አሻራ ምርመራ ባለፈ የሚከተሉትን ጉዳዮች ያካትታል። የፊት ገጽታን የመለየት ቴክኖሎጂ፣ የተለያዩ የመንግሥት መስሪያ ቤቶችን የመረጃ ቋቶችን ማቀናጀት፣ ሰፊ የወንጀል ታሪክ ትንተናና ቀጣይነት ያለው የማንነት ክትትል። ይህ ማለት እያንዳንዱ አመልካች ከምንጊዜውም በላይ ጥልቅ የሆኑ የዲጂታል ምርመራ ይደረግበታል ማለት ነው። እዚህ ጋር ዋናው ነጥብ ማንኛውም ማመልከቻ የደህንነት ምርመራው ሙሉ በሙሉ ሳይጠናቀቅ ተቀባይነት አያገኝም። ይህ ፖሊሲ ሁሉንም አይነት የኢሚግሬሽን ማመልከቻዎች ማለትም እንደ ሥራ ፈቃድ ወይም EAD፣ ግሪን ካርድ ወይም ቋሚ ነዋሪነት፣ የጥገኝነት ጥያቄዎች ወይም አሳይለምና ዜግነት ወይም ናቹራላይዜሽን ያሉትን ጥያቄዎች ሊያካትት ይችላል። ከዚህ ቀደም የኋላ ታሪክ ምርመራዎች በሂደት ላይ ያሉ ብዙ የኢሚግሬሽን ማመልከቻዎች ውጤት ያገኙ ነበር። የአሰራር አሁን አብቅቷል። ይልቁንም የአሜሪካ ዜጎችና ስደተኞች አገልግሎት ሳይጣራ ማጽደቅ የለም የሚል ደንብ በመከተሉ በምርመራው ላይ የሚፈጠር ትንሽ መዘግየት ሙሉውን ማመልከቻ ሊያስተጓጉል ይችላል። የሚገርመው ደግሞ የአሜሪካ ዜግነትና ስደተኞች አገልግሎት ቀደም ብሎ የቀረቡና በሂደት ላይ ያሉ ማመልከቻዎችን በአዲሱ ጥብቅ መመዘኛ እንደገና እንዲመረመሩ መመሪያ ሰጥቷል። የዚህ አዲስ ፖሊሲ ትግበራ ከፍተኛ ተጽዕኖ ከሚያሳድርባቸው ማመልከቻዎች ውስጥ የሥራ ፈቃድ ወይም ደግሞ ወርክ ፐርሚት ዋናው ሲሆን ለአመልካቾች የሚሰጠው የሥራ ፈቃድም አጭር በመሆኑ ለተደጋጋሚ ምርመራ የሚያጋልጣቸው ነው። ከዚህ ቀደም የሥራ ፈቃድ እስከ 5 ዓመት ድረስ ይሰጥ የነበረ ሲሆን አሁን ግን ይህ ጊዜ ወደ 18 ወራት ዝቅ እንዲል ተደርጓል። ይህ ማለት አመልካቹ ለተደጋጋሚ እድሳት፣ ለተደጋጋሚ ክፍያ ተመኖችና ወረቀቶች በእያንዳንዱ እድሳት ወቅት ለሚደረግ አዲስ ጥብቅ ምርመራ ተጋላጭ ያደርገዋል። የፖሊሲው ደጋፊዎች ለውጡ ለብሔራዊ ደህንነትና ማጭበርበርን ለመከላከል አስፈላጊ ነው ሲሉ ይከራከራሉ። ተቾችና የሕግ ባለሙያዎች ግን ይህ አሰራር ከፍተኛ የሥራ መከማቸትና መዘግየት እንዲፈጠርና
በመረጃ ስህተት ምክንያት ያለ ጥፋት ውድቅ የሚደረጉ ማመልከቻዎች እንዲበዙ ያደርጋሉ ሲሉ ያስጠነቅቃሉ። አሜሪካ ወደ አዲስ የኢሚግሬሽን ቁጥጥር ስርዓት እየገባች ነው። በዚህ ስርዓት ውስጥ የስህተት ዕድል በጣም ጠባብ ነው። ማንኛውንም ስህተት መስራት ከባድ ዋጋ ያስከፍላል። ስለሆነም ለስደተኞች ዝግጅት ማድረግ ምርጫ ብቻ ሳይሆን ግዴታ ጭምር ነው። እያንዳንዱ ስደተኛ የሚያቀርባቸው ሰነዶች ትክክለኛ መሆናቸውን ማረጋገጥ፣ መረጃዎች ወጥና ተመሳሳይነት ያላቸው መሆናቸውን ማረጋገጥ፣ እንዲሁም እያንዳንዱን እርምጃ በጥንቃቄ በማቀድና በመተግበር መንቀሳቀስ ይጠበቅበታል። በአጠቃላይ ይህ አዲስ የኢሚግሬሽን ፖሊሲ በአሜሪካ የሚኖሩ ስደተኞች ከዚህ ቀደም ከነበረው ይልቅ እጅግ የጠበቀና በቴክኖሎጂ የታገዘ የደህንነት ምርመራ እንዲያልፉ የሚያስገድድ ነው። የሥራ ፈቃድ ቆይታ ጊዜን ማሳጠሩና ሳይጣራ ማጽደቅ የለም የሚለው ጥብቅ መመሪያ ሂደቱን ውስብስብና ረጅም ሊያደርገው ቢችልም አመልካቾች የሚሰጧቸው መረጃዎች ትክክለኛነትና ወጥነት ላይ ትኩረት በማድረግ ራሳቸውን ማዘጋጀት የሚጠበቅባቸው ወሳኝ ወቅት ላይ መሆናቸውን ያሳያል። ክቡራትና ክቡራን የቻናላችን ቤተሰቦች በአሜሪካ የዜግነትና ስደተኞች አገልግሎት ተግባራዊ መደረግ የጀመረው ፖሊሲን በተመለከተ ያዘጋጀነው የመረጃ ጥንቅር የእስካሁኑ ነበር። አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።